بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين الحمد لله القائل يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون والصلاة والسلام على رسول الله وعلى آله وأصحابه ومن والاه ود يتكبراتشو مسلم وندموچنا هيتوچ السلام عليكم ورحمة الله وبركاته ዛሬ መሳውሳሪ ኢሳችን አልእስትዕዳዱ ለኢስቲቅባል ረመዳን የረመዳን ጾምን እንዴት እንቀበለው የሚል ይሆናል ማለት ነው። እንደምታወቀው አላህ Subhanahu Wa Ta'ala በየአመቱ የዒባዳ አዝመራ ደጋግሞ እንዲመላለስልን አላህ Subhanahu Wa Ta'ala በእዝነቱ በረህመቱ አድርጎልናል። እኛ ሙስሊሞች ይህንን ወር አላህ Subhanahu Wa Ta'ala ወፍቆን አድርሶን እንድንጠቀምበት አላህ እንዲያደርገን ዱዓ እናደርጋለን። ቀደምት ሰለፎች 6 ወር ጾሞ ያሳለፉትን አላህ እንዲቀበላቸው ዱዓ ያደርጉ ነበር። 6 ወር ካለፈ በኋላ ደግሞ ረመዳን ለመግባት 6 ወር ቀርቶ እያለ ጌታችን ረመዳን አድርሰን ብለው ዱዓ ያደርጉ ነበር። ኢማን ያለው ሰው ይሄንን ወር ክብደት ያቃል ማለት ነው። ኢንሻአላህ የረመዳን ጾም እንዴት እንቀበለው የሚለውን በሶስት ከፍዬ ኢንሻአላህ ራሴና እናንተን ለማስታወስ እሞክራለሁ ማለት ነው። اولا الاستعداد الروحي ثانيا الاستعداد الجسدي وثالثا الاستعداد العلمي በሶስት መንገድ ነው ረመዳንን ለመቀበል የምንዘጋጀው። አንደኛ መንፈሳዊ ዝግጅት በሚባለው ነገር ተዘጋጅተን ልንቀበለው ይገባል። ሁለተኛ ደግሞ አካላዊ ዝግጅት የሚባለው ነገር ነው የምናየው። በሶም ተዘጋጅተን ረመዳን መቀበል አለብን። ሶስተኛ ደግሞ ዕውቀታዊ ዝግጅት የሚል እናያለን ማለት ነው። አልእስትዕዳድ الروحي መንፈሳዊ ዝግጅት ቅድመ ዝግጅት ማድረግ ረመዳንን ለመቀበል እንዴት ነው የምናየው? እንዴት ነው ምንድነው የምንማረው? عندنا التوبة الصادقة إلى الله سبحانه وتعالى تككلنيا ونسها ويم ود الله مملسن تملسن رمضانين لبقبل مزجاجت على بن مالتنا. يقول الله سبحانه وتعالى يا أيها الذين آمنوا توبوا إلى الله توبة نصوحا إن أنت يا مراتشو سوجوي ود الله تملسوا نسها جبوا توبة نصوحا ትክክለኛው የሆነ ተውበትን ተውበቱ አላህ Subhanahu Wa Ta'ala ዑለሞች ተውበትን ነሱህን ሲያብራሩ ምናሉ 4 መስፈርት ያሟላ ተውባ መተውበት አለበት አሉ። አንደኛ አነደም ከዚህ በፊት የባከነው እድሜ ከዚህ በፊት የሰራው ኃጢአት ላይ አንድ ባሪያ መጸጸት ነው አሉ። አንደኛ ጊዜን አልባሌ ቦታ ላይ በማይረባ ነገር ላይ ጊዜን አባክኛለሁ፣ እንደገና ደግሞ በእድሜ ውስጥ ብዙ ኃጢአት ሰርቻለሁ። ሁለተኛ አልደግሞም ብሎ ባልሰራ ኖሮ ብሎ መጸጸት አለበት። ሁለተኛ ደግሞ العزم على عدم العودة ሁለተኛ ወደዛኛው ኃጢአት አልመለስም ብሎ ቀጥ ያለ ግልጽ የሆነ አቋም ከራሱ ጋር መውሰድ ማለት ነው። ሶስተኛ ደግሞ አልቅላዕ የተፈጸመ ያለው ኃጢአት የተገበረ ያለው ወንጀልን ማቆም ነው። ቤት ውስጥ ያለው ኃጢአት ሞባይል ውስጥ ያለው حرام የሆኑ ቪዲዮዎችን ማጥፋትና ማስወገድ ቤት ውስጥ ከሆነ እንደገና ደግሞ አጥፎ ጓደኛ ወደ حرام የሚጋብዙት ስለ حرام የሚያወሩት حرام ነገር የሚተገብሩት ጓደኞችን ጓደኝነታቸውን መቋረጥ እነዚህ በሶስት መስፈርቶች ተውባ ይሟላል በሱና በፈጣሪው መካከል ከሆነ። አራተኛው መስፈርት ደግሞ ሁለቱ ባሪያዎች መካከል ከሆነ የሰው ስም አጥፍቶ የሰው ገንዘብ በልቶ እንደገና ደግሞ በሌላም አስከፍቶ ከሆነ ሄዶ ይቅርታን መጠየቅ ማለት ነው። በእነዚህ በአራት መስፈርቶች የተደረገ ተውባ አድርገን ረመዳንን ለመቀበል መዘጋጀት አለብን ማለት ነው። وتجديد العهد مع الله سبحانه وتعالى الله ጋር ቃል ኪዳንን ማሳደስ الله سبحانه وتعالى
አባታችን አዳም ፈጥሮን ሲያበቃ ከአባታችን ጀርባ አውጥቶን አለስቱ ቢረቢኩም እኔ የእናንተ ፈጣሪያቸው አይደለሁም እኔ አምላካቸው አይደለሁም ብሎ ሲጠይቀን በላ አው አምላካችን ፈጣሪያችን ነህ ብለን ቃል የገባን ኑሮ ማለት ነው እሱን እናሳድሳለን በሰገድነ ቁጥር በጾምነ ቁጥር በሰደቅነ ቁጥር አላህ Subhanahu Wa Ta'ala በመናመልከው ቁጥር ያን ቃል ኪዳንን እናሳድሳለን ማለት ነው አዩሃ الإخوة ቶባ ወሳኝ ነው ወደ አንድ ዒባዳ ለመግባት ምክንያቱም الذنب يمنع التوفيق للعبادة ማንኛውም ሰው ጋራ የሚያካክል ተራራ የሚያካክል ኃጢአቶችን ተሸክሞ ዒባዳ ሰራለው ማለት ይከብዳል لأن العبادة تمنع التوفيق عبادة እንዳይ ሰራ ታደርጋለች ኃጢአት መብዛት ማለት ነው ويثقل العبادة على العباد العصاة عبادة መስራት ኃጢአት ያበዙ ባሪያዎች ሙስሊሞች ላይ ዒባዳ መስራት ይከብዳቸዋል ረመዳን መጾምም ብሎ የተሰላቸ ይጾማል ተራዊ መስገድ አይችልም በቀን ቀን ቁርአን ማቅራት አይችልም ለአንዳንድ ባሪያ ቁርአን ማቅራት እንደሚጣፍጠው ኃጢአት የማይበዙ ኃጢአት የሚያበዙ ባሪያዎች ላይ ደግሞ ዒባዳ ይከብድባቸዋል ስለዚህ ውድ ወንድሞቼ لا تقنطوا من رحمة الله إن الله يغفر الذنوب جميعا ኃጢአቴ ብዙ ነው እኔ ብዙ ዝሙት ሰርቻለሁ ሰርቃለሁ በሐሜት ሚላሴ ብዙ ስጋ በልቻለሁ ብሎ አንድ ሰው ተስፋ መቁረጥ የለበትም አላህ ጀለ ወዐላ يغفر الذنوب جميعا ከሽርክ በስተቀር አላህ Subhanahu Wa Ta'ala ሁሉም ኃጢአት ቶባ ካደረጋችሁ እኔ ይቅር ኢላችኋለሁ ብሏል ስለዚህ ከረመዳን በፊት በሰራነው ኃጢአት ለምን ምድር የሚሞላ ኃጢአት አይሆንም ከሱ ቶባ አድርገን ረመዳንን ለመቀበል መዘጋጀት አለብን ማለት ነው ይሄንን ስንዘጋጅ ደግሞ እቅድ እናስቀምጣለን በዚህ ቁርአን ይቀራለሁ ከዛ በኋላ ደግሞ ዱዓ አድርጋለሁ ከዛ በኋላ ረመዳን ሲገባ በዚህ ሰዓት ደግሞ ኢማም ጋር ሰላቱል ጀማዓ ሰግዳለሁ ተራዊህ ሰግዳለሁ ኢሻ ከሆነ ሱብህ ከሆነ ሱብህ ሰግጄ አንድ ጁዙ ይቀራለሁ ሁለት ጁዙ ይቀራለሁ በየቀኑ ሁለት ጁዙ መቅራት አለብኝ ቢያንስ ሁለት ጊዜ ለማክተም ወይም በየ10 ጊዜ ምንድነው በየ10 ቀን 3 ጊዜ ለማክተም 4 ጊዜ ለማክተም በዚህ እቅድ እናስቀምጣለን ማለት ነው ስለዚህ ኢንሻአላህ በዚህ መልኩ ነው ረመዳንን ለመቀበል የምንዘጋጀው ማለት ነው እንደዚሁም ተጅዲዱ ንያትን ሐሳባችን ማሳደስ አለብን ማለት ነው በምን ረመዳንን በዒባዳ ማሳለፍ አለብኝ 24 ሰዓቱም ቀኑም ሌሊቱም በዒባዳ ማሳለፍ አለብኝ በዚህ ረመዳን ውስጥ ፋይሌ በሐሰናት መሙላት አለበት ብሎ እቅድ ማውጣት ማለት ነው እንደዚሁም ፋሙ ሸረፍ ዘማን የረመዳን ወር ትልቅነቱን ክብደቱን መገንዘብ ይኖርብናል ረመዳን ባህላዊ ጾም ሳይሆን ኢባዳዊ ክብደቱን ሸረፉን ማወቅ መገንዘብ ይኖርብናል ለምሳሌ አላህ Subhanahu Wa Ta'ala ሌሊተል ቀድር ከአንድ ሺህ ወር የሚበልጥ እዛ ውስጥ ይገኛል ማለት ነው 1000 ወር ማለት የ83 ዓመት ዒባዳ በአንድ ሌሊት አላህ Subhanahu Wa Ta'ala ሽልማት የሚሰጠን እዚህ ውስጥ ይገኛል شهر رمضان الذي أنزل فيه القرآن رمضان ወር ማለት የተከበረው የተቀደሰው ቁርአን እስከ ቂያማ ድረስ የሚነበብ ለነብዩ ሰለላሁ ዐለይሂ ወሰለም አክበሩ المعجزة ታላቁ ተአምር ተብሎ ለነብዩ የተሰጠው በዚህ ረመዳን ውስጥ ነው የተወረደው ማለት ነው ስለዚህ የረመዳን ክብደትና ልቅናውን መገንዘብ አውቀን በዚህ ልንቀበለው እንዘጋጅ ይገባል ማለት ነው እንደዚሁም ተዓልሙ አህካም الصيام የረመዳን ህግጋቶችን እየተማር እያነበብን መጽሐፉን አምጥተን ቤተሰቦች ጋር እየተማማርን ረመዳን ከመግባቱ በፊት ምንድነው ግዴታው ምንድነው መስፈርቱ ምንስ ረመዳን ያበላሻል ብለን ይሄንን መማማር ይኖርብናል ምክንያቱም ዒባዳ ያለ ዕልም ፋይዳ የለውምና ማለት ነው እንደዚሁም ኢስላሁል አላቃት بينك وبين ربك بينك وبين إخوانك
ባንተና በፈጣሪ መካከል ያለው ግንኙነትን ማስተካከል ማሳመር ኃጢአት ሰርተ ማንኛውም ሰው ስለ ራሱ የሚያውቀው እሱ ራሱ ነው ማለት ነው ስለ ራሱ አንድ ሙስሊም በሱና በፈጣሪው መካከል ያለው ግንኙነት ደካማ ነው ጠንካራ ነው ያቃል መሞቱ ስለማይቀር ፈጣሪው እሱ ስለሆነ ባሱና አንድ ሙስሊም በፈጣሪው መካከል ያለ ግንኙነት ማስተካከል አለበት አንድ ወር ማለት ነው እንደዚሁም በሱና በሙስሊሞች መካከል ያለው ሻካራ ግንኙነትን ማስተካከልና ማሳመር ይቅርታን ማብዛት አሰላሙ አለይኩም ብሎ ያለውን ኩርፊያ ማስወገድ ይጠበቅበታል ማለት ነው ወስለቱል አርሃም ዝምድናውን እየቀጠለ ጎረቤቱን እየዘየረ ሰደቃን እያበዛ በዚህ መልክ ረመዳንን ለመቀበል መዘጋጀት አለብን ማለት ነው እንደዚሁም አዱዓ ከዱዓ መራቅ ያለበትም ዱዓ ማብዛት አለበት ረመዳን ከመግባቱ በፊት በተለይ ነብዩ ሰለላሁ ዐለይሂ ወሰለም ያደረገው የነበሩት اللهم اهله علينا بالامن والايمان رمضان ወርን በሰላም በኢማን በሰላም በመረጋጋት አድርሰን እኛም እድሜያችን በረካ አርግልና ረመዳን አድርሰን ብሎ ነብዩ ሰለላሁ ዐለይሂ ወሰለም የሚያደርጉት ዱዓንን ማድረግ ይጠበቅበታል ማለት ነው ይህ መንፈሳዊ ዝግጅት ይባላል አልስዕዳዱል ጀሰዲ አካላዊ ዝግጅት ማለትስ ምን ማለት ነው እንዴት ነው የምንዘጋጀው ሰውነታችን ረመዳን ገብቶብን እንዳያሰግረን ሳንጾም ጾም እየተለማመድን ሰኞና ሐሙስ እንደዚሁም ሻዕባን ወሩስ ነብዩ ሰለላሁ ዐለይሂ ወሰለም ጾም እንደሚያበዙ ረመዳን ሲመጣ እንዳይከብድን ከረመዳን በፊት ሰውነታችን ጾም ላይ መለማመድ ይጠበቅብናል ማለት ነው وتقليل من الطعام الكثير ብዙ ከመብላት የተለመደው አንድ ሰው ቀነስ አድርጎ ትንሽ ምንድነው ደረጃውን መቀነስ አለበት ማለት ነው ሻዕባንን እየጾመ ሰኞና ሐሙስ እየጾመ ረመዳን ሳይገባ ጾም ላይ ሰውነቱን ያለማምዳል ማለት ነው እንደዚሁም ወተንዚሙ النوم እንቅልፉንም ማስተካከል አለበት ቀደም ብሎ ረመዳን ውስጥ እንዳያሰግረው እንቅልፍ ማለት ነው እንቅልፉንም ሻዕባን ወር ውስጥ ማስተካከል አለበት ማለት ነው እንደዚሁም ወመማረሰቱ الرياضه ሰውነቱ እንዳይደክመው እንዳይጎዳው ስፖርትን መለማመድ አለበት ማለት ነው الاستعداد العلمي ትምህርታዊ ዝግጅት ማለት ምን ማለት ነው ትምህርታዊ ዝግጅት ማለት ስለ ረመዳን በተመለከተ ስለ ተራዊ አሰጋገድን በተመለከተ ስለ ቅራአቱል ቁርአንን በተመለከተ ፈضሉን ትሩፋቱን መጽሐፎቹን ሰብስቦ ማንበብ አለበት ሙሐደራዎችን ማዳመጥ አለበት በተለይ ሰብሰብ ባሉበት ሰዎቹ በተሰባሰቡበት ቦታ ላይ መጽሐፎቹን እያነበቡ መማማር ግድ ይላል ማለት ነው እንደዚሁም ሱብሃንአላህን ማብዛት እስትግፋርን ማብዛት لا إله إلا الله ማብዛት ذكر ማብዛት ማለት ነው ይሄም ራሱ ሰውነታችንን ያጠናክርልናል فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا الله جل وعلا استغفار آبزوا ويزيدكم قوة إلى قوتكم استغفار كابزاتشو ባላቸው ኃይል ላይ ኃይል ይጨምርላቸዋል አላህ ብለዋል ማለት ነው ስለዚህ ቁርአን በብዛት በማንበብም እሱም መለማመድ አለብን ማለት ነው ቀደም ብለን በተለይ ስለ አቂዳ የሚያስተምሩ ስለ ተውሂድ የሚያስተምሩን መጽሐፎችን አዘጋጅተን እነዚህ ነገሮችን ያነበብን ቤተሰቦችን ላይ ያነበብን መዘጋጀት ይጠበቅብናል ለማለት ነው ሌሎችም استعداداتዎች ይኖራሉ በተለይ አሁን የተጠቀስኩላቸውን የተገበርን ረመዳንን ለመቀበል ዝግጁ መሆን ይኖርብናል هذا وصلى الله وسلم وبارك على سيدنا محمد وعلى اله وصحبه اجمعين السلام عليكم ورحمه الله